እንግዲህ ጽናት ቤቲና እናቷ ሊያሳብዷት ቆርጠው ተነስተዋል። ጽናት በጣም ታሳዝናለች። ትዕግስቷ ሊያሳብዳት ደርሷል። ዛሬ ግን የቤትና የእናቷ ጭካኔ እናቲቱን አይተህ ልጅቷን አግባ የሚባለው እውነት ነው። እንግዲህ የቤቲ እናት በጣም ተንኮለኛና አስመሳይ ከልጅቷ እየባሰች ናት ማለት ነው። እንግዲህ ጽናትን እንዴት አድርጋ ስትሰድባት ስታዋርዳት ብዙ ክፉ ነገር ስታናገራትና ትዕግስቷ እስከሚያልቅ ድረስ ዝቅ ስታደርጋት ነበር። ልክ እነ ኪራ ሲመጡ ደህና ሰው መስላ ጽናት መጥፎ ነገር ስትመልስላት እንዲሰሙ አድርጋ በጽናት ላይ እንዲነሱባት አድርጋለች። ቤቲ ደግሞ እራሷን ለማጥፋት ሙከራ አድርጋ ነበረ። ነገር ግን ይሄ ሁሉ ድራማ እውነት አይደለም። እናትና ልጅ ተመካክረው ያደረጉት ነገር ነው። ሲጀመር ቤቲ አብዳ ሳይሆን ካበደችበት ድና እያስመሰለች አሁን ላይ ኪራንና ጽናትን ለማለያየትና በድጋሜ ኪራንና ጽናትን ለማሳበር ነበር እቅዳቸው። ይሄ ነው። ይሄ ደግሞ የተሳካላቸው ይመስላል። ምክንያቱም ጽናት አሁን ላይ ትዕግስቷን አታ በጣም እየጮኸችና የምታደርገው ግራ ቢገባት በጣም እያለቀሰች ትገኛለች ማለት ነው። ሰላም ሰላም! ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። እንዲሁም ነባር ቤተሰቦች እንኳን ደህና መጣችሁ ብያለሁኝ። እንግዲህ ያው በዛሬው ክፍል ጽናት ድራማ ክፍል 91 እየተፈጠረው ቤቲ እንግዲህ ጠዋት ተነስታ ከቤት እንደጠፋች ነው የሚታወቀው። ቤቱ ሰው ሁሉ እየፈለጋት ሌና እየፈለገቻት ለእናቷ ነገረቻት። ቤቲ የለችም ከተኛችበት ተነስታ ጠፍታለች ብላት የቤቲ እናት እንግዲህ ስታስመስል እገላችኋለሁ ልጅ አንድ ነገር ትሁንና ከእናንተ ራስ ላልወርድም ብቻ አንድ ነገር ይሁንና እገላታለሁ ጽናትን እያለች ስትፎክር ነበር። ጽናት እንግዲህ ቤት አልነበረችም። በጧት ተነስታ ከሰኒ ጋር ሂዳ እዛ ስለተፈጠረው ነገር እያወሩ ባለ ሰዓት ነበር የቤት እናት ቤት መታ ልጇን ለማግኘት ስትመጣ ቤት አልነበረችም እና እንግዲህ ሌና ቤት እንደሌለች ስትነግራት እገላችኋለሁ፣ ማንነቴን ያወቃችሁ አልመሰለኝም፣ እውነተኛ ማንነቴን አሁን አሳያችኋለሁ፣ ልጅ አንድ ነገር ትሆንና አልለቃችሁም እያለች ቤቱን ግልብጥብጥ አድርጋ ስትፈልጋት ነበረ። ጽናት እንግዲህ ነገሮቹ እንደከበዷትና ከአቅሟ በላይ እንደሆነና ቤቲን ከዛ ከቤት ማስወጣት እንደምትፈልግ ከዚህ በላይ ምንም መታገስ እንደማትችል ነገሮቹ ሁላ ከአቅሟ በላይ እንደሆነባት ለሰኒ ስትነግራት ነበረ። ሰኒም ደግሞ ምንም እንኳን ችኩል ብትሆንም ጽናትን ለማረጋጋት ተረጋጊ፣ ቤቲ ከዛ ከቤት እንድትወጣልሽ ከፈለሽ ትዕግስተኛ መሆን አለብሽ፣ ትንሽ መታገስ ይኖርብሻል፣ ቢያንስ ቤቲ እስከምታገግም ድረስ ብላ ነገረቻት። ጽናትም ደግሞ የቤት መታመም አላመነችበትም። ቤት እያስመሰለች እንደሆነ ገብቷታል። ምክንያቱም እያንዳንዱ የምታደርገው ነገር ከአንዲት ካበደ ሴት የሚጠበቅ አይደለም። ከዚህ በፊት አይታችሁ ከሆነ ደረጃ ላይ ቁጭ ብላ ስልክ ስታወራ ነበር። ልክ ጽናትን ስታይ ስልኩን ደበቀችውና በኪራ ማስፈራራት ጀመረች። አሁን ላይ በቃ ጽናትንና ኪራን ለማለያየት ነው እቅዷና ምንም ነገር ስትናገራት ለኪራ እናገርብሻለሁ እያለች የተፈጠረውን እያንዳንዱን ነገር ሂዳ ለኪራ ተናግረዋለች። ኪራ ደግሞ በጽናት ላይ እንዲናደድባትና መጥፎ ነገር እንዲናገራት እያደረገች ትገኛለች ማለት ነው። ይህ ደግሞ ለጽናትና ለኪራ ግንኙነት ጥሩ አይደለም። በመካከላቸው ትልቅ ክፍተት እየተፈጠረ ነው። በእርግጥ ኪራ ደግሞ ወዶ አይደለም ቤቲን እዛ ቤት ያስገባት ከአቅሙ በላይ ስለሆነ እናትየዋ እግሩ ላይ ወድቃ ለምናው እያለቀሰች ስለነበር ነው። ያው እናቱንም ደግሞ በቅርቡ ስላጣት በዛ ምክንያት ነው የራራላት። ቤትም ደግሞ ማገገም አለባት ብሎ ስለሚያስብ፣ ነገር ግን ይህ ሁሉ ነገር ሲያደርግ ጽናትን ማስፈቀድና ከእሷ ጋር መመካከር ነበረበት። ምክንያቱም ቤቲ ማለት የድሮ ኤክሱ ብቻ ሳትሆን ልጇን ያሳጣቻት፣ ህይወቷን ያመሰቃቀለችባት፣ ብዙ ህልሟን በአጭር ያስቀረችባት ጨካኟ ቤቲ ናት ማለት ነው። ምንም እንኳን የድሮ ፍቅረኛው ብትሆንም ለእነሱ ህይወት መመሰቃቀልና ልጃቸውን የማጣት መንስኤዋ ቤቲ ናት። ያንን ነገር ደግሞ ጽናት በእንደዚህ በአጭር ጊዜ ውስጥ ልትረሳው አትችልም። ምክንያቱም ልጇን አሳጥታታለች እና ይህን ነገር መቀበል አልቻለችም። ምክንያቱም አሁንም ቤቲ በድጋሚ ህይወቴን ታበላሸዋለች፣ ትዳሬን ታፈርሳለች ብላ ስለምትፈራ በፍጹም ቤት ይዛ ቤት የመኖሩን ሀሳብ በፍጹም ልትቀበል አልቻለችም።
አሁንም ጽናት በጣም ከአቅሟ በላይ ስለሆነ እየጮኸችና እያለቀሰች እንዲሁም ደግሞ እንደ መቀወስ እንደ ማበድም እያደረጋት ነበረ። እኔ የሚያሳዝነኝ ያ ምስኪኑ አባቴ ነው እያለችም ስታለቅስ ነበረ። እንግዲህ የቤቲ እናት ከፍ ዝቅ አድርጋ ነው የሰደበቻት። የቤት ሰራተኛ እንደሆነችና ክብረ ቢስ እንደሆነች ምንም ለሷ ክብር እንደማይገባትና በጣም ጅል እንደሆነች እና ኪራ እየተጫወተባት እንደሆነና የፈለገውን ነገር ከተጠቀምባት በኋላ አውጥቶ እንደሚጥላትም አስረግጣ ነገረቻት። ጽናት ደግሞ ይሄን ስትሰማ በጣም ተናደደች። እርስዎ ሴትዮ ግን ለምንድን ነው የማይከበሩት? ለነገሩ ቤቲ የእርስዎ ልጅ ሁና ጥሩ ነገር ብትሰራ ነበር የሚገርመኝ። በእርስዎ የታነጸች ነፍስ ናት እንደዚህ ህይወቴን ያበላሸችው። ልጅዎት ከዚህም በላይ ይገባታል፣ የእጇን ያገኘችው እያለች ለቤቲ እናት ስለ ቤቲ መጥፎነት እየነገረቻት ነበር። ነገር ግን የቤቲ እናት ሆን ብላ እየጨቀጨቀች ጽናት መጥፎ ነገር እንድትናገርና እነ ኪራ ከውጭ ሲመጡ ያንን የተናገረችውን መጥፎ ቃል እንዲሰሙና ሁሉም እዛ ያሉት ሰዎች ፊታቸውን ወደ ጽናት እንዳዞሩባትና እንዲጠሏት እያደረገች ያለችው ድራማ ነው። እና ያንንም ደግሞ ጽናት የተናገረችውን እያንዳንዱ መጥፎ ቃል እነ ምሩና እነ ኪራ እንዲሁም ናሆሜ ሁሉንም ነገር ይሰማሉ። ከዛም በኋላ ሁሉም በጽናት ፈረዱ። እንዴት እንድትናገር ያለሽ ትልቅ ሰው እኮ ናት፣ እንዴት እንድትያለሽ ብለው ይናገሯታል። የቤቲ እናትም ታስመስላለች ከነሱ ፊት እንዴት ተበደለችና ልጇ ጠፍታባት እየፈለገች ባለ ሰዓት ለምን ቤቴን አመሰቃቀልሽ ብላ ከቤት እንደወጣላትና እኔን ከፍ ዝቅ አድርጋ አዋረደችኝ። እኔ እኮ እዚህ ቤት የመጣሁት ልጄን ልጠይቅ ነው እንጂ ሌላ ነገር ፈልጌ አይደለም እያለች የአንዞባውን እያወረደች ስታስመስል ነበረ። ነገር ግን ጽናት ይህን ነገር ሁሉ መታገስ አልቻለችም። ምሩ ሄዳ ብታናግራትም ጽናት እልኋንና ንደቷን ከምሩ ላይ ተዋታበታለች። ምሩም ደግሞ በሰማችውና ባየችው ነገር በጣም ተገርማለች። እውነትም ኪራ ትክክል ብሏል። ጽናት ድሮ አይደለችም፣ አሁን ላይ ተቀይራለች። ያ ሁሉ ትዕግስቷ የት ገባ እያለች ምሮ በጽናት ላይ ተስፋ ቆርጣለች። አሁን ላይ ከጎን ያለችው ከጽናት ጎን ሆና የምትደግፋትና አይዞሽ የምትላት ሰኒ ናት ማለት ነው። ምንም እንኳን ችኩል ብትሆንም እስካሁን ድረስ ከጽናት ጎን ያለችው እሷ ናት። ምሮ አስተዋይ ልጅ ናት። ምንም እንኳን ለጽናት ጥላቻ ባይኖርባትም ነገር ግን ሁሉን ነገር በሚዛን ነው የምታየው። አሁን ላይ ቤቲ እዛ ተቀምጣ እስከምታገግም ተቀምጣ መሄድ እንዳለባት ታምናለች። ይሄ ደግሞ ለጽናት ምቾት እየሰጣት አይደለም። እንግዲህ ሁሉም አንድ ባንድ ቤቲ ሊፈልጉ ይወጣሉ። ሁሉም በየቦታው ተበታትነው እየፈለጓት ባለ ሰዓት ነበር ልክ የቤቲ እናት የሆነ ባዶ ቤት እየተሰራ ያለ ወና ቤት ላይ ሂዳ እዛ ተሰቅላ ራሴን ላጠፋ ነው ብላ ራስ የማጥፋት ሙከራ ስታደርግ ነበረ። እናትየዋም እያስመሰለች እባክሽ ልጄ ተረጋጊ፣ እንደዛ አታድርጊ እባክሽን እያለች ስትለምናት ነበር። ድንገት ስትጮህ ኪራና ጽናት እንዲሁም ደግሞ ናሆሜ ምሩ ሆነው ተያይዘው ድምፅ ወዳለበት ሲሄዱ ቤት የነበረች በመስኮት ላይ ራሷን ልትወረውር ይደርሱባታል። ከዛም በኋላ ቤቲ ኪራን ስታየው ኪራዬ መጣ ብላ ዞር ስትል ጽናት ከጎነው ነበረች። ውይ ብላ ትጮኻለች። በጣም ጽናትን ስታያት ትጮኻለች፣ ታስመስላለች። ጽናት ከቤት እንዳስወጣቻትና ሁልጊዜም እያሰቃየቻት እንደሆነ ልክ አንተ ወደ ስራ ስትሄድ ሁሌም እንደምታሰቃያትና ይቅርታ የምጠይቃት አንተ ፊት ነው፣ ይቅርታ የምጠይቀኝ አንተ ፊት ብቻ ነው እንጂ ብቻዋንማ ስትሆን ታሰቃየኛለች ብላ ለኪራ ትነግረዋለች። ኪራም ደግሞ በቃ ተረጋጊ ብለው እንደምንም ብለው ቤቲን ይዘው ወደ ቤት ይሄዳሉ። ነገር ግን ጽናት በጣም ውስጧ እየተጎዳና እየተሰቃየች ትገኛለች። እቤትም ከሄዱ በኋላ እንግዲህ ሰኒ መጣች። ሰኒም ስለ ቤቲ ጠፍተሻል የተባልሽው እዚህ ተጋድመሽ ነው እንዴ? ምን ነው እውነት ሆኖ በዛው ጠፍተሽ በቀረሽ ትላታለች። የቤቲ እናት ምን ነው ልጄ፣ እኔስ ተቀምጬ እንዴት ስለ ልጄ መጥፎነት ትናገሪያለሽ? አንቺ ሴት አይደለሽም እንዴት ትላታለች። ሰኒም ደግሞ ይሄ ሁሉ ነገር የሆነባት በራሷ ስራ እንደሆነና ከዚህም በላይ ብትሆን ምንም ግድ እንደማይሰጣት ነገረቻት። ከዛም በኋላ እንግዲህ የቤቲ እናትም በጣም ኃይለኛና እንዲሁም ደግሞ አስመሳይ ናት። ልጅ አንድ ነገር ብትሆን እገላችኋለሁ፣ ቤቱንም እላያችሁ ላይ ነው ማፈርሰው እያለችም ትዝታለች። አሁን ላይ ኪራ ከባድ ማስጠንቀቂያ ለመስጠት ተገዷል።
እሱም ደግሞ እያንዳንዳችሁ ልብ ብላችሁ አዳምጡኝ፣ ቤቲ እስከምታገግም ድረስ እዚህ ቤት መቆየት አለባት። ስለዚህ እሷን መታገስ አይከብደኝም። ሁላችሁም ልትታገሷትና ቤቲ እስከምታገግም ድረስ እዚህ መቀመጥ አለባት። ሁላችሁም ልትታገሷት እፈልጋለሁ ብሎ ማስጠንቀቂያ ሰጣቸው። ከዛም በኋላ ተነስቶ ሄደ። ናሆምም ምሩን እንሄድ በቃ አለና ተያይዘው ይሄዳሉ። ሰኒና ጽናት ቀሩ። እነሱ ሁለታቸው ብቻ ሲቀሩ የቤቲ እናት ስሙ እናንተ ሁለት ልጆች ልጅ አንድ ነገር ትሆንና ከእናንተ ራስ ላልወርድ፣ ስለዚህ ልጅን አንድ ነገር ብትናገሯትና በእናንተ ምክንያት አንድ ነገር ብትሆኑ እገላችኋለሁኝ፣ ከልጅ ራቁ ብላ ማስጠንቀቂያ ሰጠቻቸው። ጽናትም እየሆነ ያለው ነገር በጣም ውስጧን ጎርቷታል። በጣም ተናዳለች። በራሷ ቤት ምንም መናገር አልቻለችም። ውድና የተከበራችሁ ቤተሰቦች ለዛሬ ያስኩላችሁ ጽናት ድራማ ይህን ይመስል ነበር። በቀጣይ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ እስኪ ጽናት ማን ነው እስኪ ስቃዩ በጣም እያሳዘነ ያለውና ስቃዩ ላይ ማቆም አለበት ብላችሁ የምትስማሙ ላይክ አድርጎ መልካም ጊዜ ተመኘውላችሁ።